እኔ የእውነት ስለሌለ ነው። ምክንያቱም መንፈስና ስጋ ተዋህዶ ልጅ ሊፈጥር አይችልም። ማስረጃውን እስኪ በተናገርከው መሰረት አምጣልኝ። አብሽር አመጣልሃለሁ። ያው ከሌለ ይቅርታ እንደምጠይቅ። አብሽር አብሽር። ያውና መጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ምን ይላል? የአዳም ልጆች በዓለም ሁሉ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም በዚህ ኢዮቤልዩ በአንዲቱ ዓመት እነዚህን አዩአቸው ይላል። የአዳም ልጆች እነዚያ ላዩአቸው መልካሞች ናቸውና ከመረጧቸው ሁሉ ሚስት ሊሆኗቸው አገቧቸው፣ ወንዶች ልጆችንም ወለዱላቸው። እነዚህም ራእይት ናቸው ይላል። ያ ሰላም መላእክቶች ከአዳም ልጆች አግብተው ወለዱ። እስኪ ለአንብበው አንድ ጊዜ አድርግልኝ። ያው ይሄ ከመጽሐፍ ቅዱስ ሊሆን አይችልም፣ እርግጠኛ ነው። ይኸው መጽሐፈ ኩፋሌ የራሱ መጽሐፍ ነው። መጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ መልአክ ከሰው ልጆች አግብተው ወልደዋል። አሰባችሁት? መላኢካዎች እኛ ጋር እንደዛ የሚባል ነገር የለም። መልአክ ሌላ ፍጡር ናቸው። እኛ ጋር መላእክቶች ብርሃን ናቸው። ስለዚህ አሁን ምንድነው ተዋለ ያልከው? ያው ስልክ እስኪ ከራሴ መጽሐፍ ያለው የተጻፈ እንደሆነ እሺ፣ ምዕራፍና ቁጥሩን ያዘው። አብሽር፣ ምዕራፍና ቁጥሩን ያዘው። መጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፋችሁ እንጂ ከራሴ አልናገርም ነው። ዳሩ ግን ትምህርቴ እስከ መጽሐፍ እውነት እላችኋለሁ፣ ይህን ሳታዩ ያመናችሁ ብፁዓን ናቸው። እሺ ዮሴፍ ቦስ ወጣሰ። በቃ ምዕራፍና ቁጥሩን ይዘህ ዮሴፍ ጥያቄ አለ? አዎ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? በእስልምና አንድ ሰው በእንጀራ አባቱ ስም ከተጠራ ሐራም ነው ምናምን ስሉ ሰማሁ። እንዴት ነው ነገር? አላህ ከልክሏል። ድዑሁም ሊአባኢሂም ይላል። ልጆችን በአባቶቻቸው ስም ጥሯቸው ይላል። ሁወ አቅሰጡ ዒንደላህ። ልጅን በአባቱ ስም ነው መጠራት ያለበት። ግን አሁን ብዙ ሰዎች በእንጀራ አባት ነው እየተጠሩ ያሉት። እንዴት ነው? ተገቢ አይደለም። አባትን መካድ አይቻልም። የአባትን ስም መቀየር አይቻልም። የአባትን ስም መቀየር ተገቢ አይደለም። ሌላ ጥያቄ ነበረኝ። ከዚህ በፊት የሆነ ነገር ስትናገር ሰማሁና ምን አልከኝ? ሌላ ጥያቄ ምንድን ነው? መጽሐፋችሁ ላይ ወደ መካ ሄዱና ሀጅ አርጉ የሚባል ነገር አለ ብለህ ስትናገር ማስረጃም ስታሳይ ነበርና ያ ነገር በዕብራይስጥ ነው የተጻፈው። በዕብራይስጥ የተጻፈውን ደግሞ በትክክለኛው ቋንቋ ስንተረጉመው ትክክለኛውን ነገር ይነግረናል። እና አሁን ለምሳሌ አላህ ብሎ ይጠራል። የአረቦኞቹ ክርስቲያኖች፣ የአረብ ሀገር ያሉ ክርስቲያኖች ያ ነገር አሁን የአረብ ባይብል ላይ እንደዛ ብሎ አለ ወይ? የአረብ ባይብል ሳይሆን በአረበኛ አይደለም እኮ መጽሐፍ ቅዱስ የተጻፈው። መጽሐፍ ቅዱስ የተጻፈው በምን ቋንቋ ነው? በዕብራይስጥ ነው አይደለ ዮሴፍ? በዕብራይስጥ ነው። ስለዚህ በዕብራይስጥ ከሆነ የተጻፈው የሰማው ነው። የዕብራይስጡን ሂደን ቀጥታ ነው የምንቀይረው። ወደምትፈልገው ቋንቋ ቀይረው። ወደ አረበኛ ቀይሬ ላሳየህ የዕብራይስጡን ምን እንደሚል አይቼ ነበር። እኔም አረጋግጬ ነበርና ግን አላመንኩም። ያው አሁን እንትንስ ያ ለምሳሌ አሁን ወደ ፊት ለፊት ነቢይ ሙሐመድ እንደሚመጣ እዛ ውስጥ ተጽፈዋል ወይ?
ሙሐመድ የሚል ስም አለ መጽሐፍ ቅዱስ ላይ። ሙሐመድ የሚል ስም አለ። ከፈለክ እሱንም አሳያለሁ። በአረበኛ ከፈለክ፣ በአማርኛ ከፈለክ አሳያለሁ። ሙሐመድ የሚል አለ። ሐጅም ከፈለክ አለ። ሙሴና አሮን ወደ መካ ሄደው ሐጅ ሙሐመድ የምለውን እሱን ማረጋግጬ ነበር። ትክክል ነው። ግን ሙሐመድ የምለውን ሳይሆን ሙሐመድ የሚባል ነቢይ ወደ ፊት ለፊት ይመጣል የምለው ቃል አለ። ግዴታ እንደዚህ ቃል በቃል መቀመጥ አለበት። እንደሱ ከሆነ ኢየሱስ የሚባል ይመጣል የሚል ብሉይ ኪዳን ላይ አንድም ቦታ ላይ የለም። ምን ትላለህ? ክርስቶስ የሚባል የለም ማለት ነው። ኢየሱስ ይመጣል የሚል አንድ ቦታ የለም። እንደዛ ከሆነ ሙሐመድ ያ ሙሐመድ ነቢይ ብሎ ነው ያለው። እንዴት ነው ሙሐመድ የሚል ቃል አለ እያልኩ ነው። አዎ ከሌላ ቦታ ላይ ደግሞ ምን ይላል? ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋለሁ ይላል። ለሙሴ ማለት ነው። አላህ ይህም በቁርአን ላይ እንደ ሙሴ ያለ ሙሐመድ የምለውን አሳየኝ። ሙሐመድ የሚለውን ላሳየሽ። ችግር የለውም። ሙሐመድ የምለውን አሳየኝ። ችግር የለውም። አብስር ሙሐመድ የሚለውን እናሳየው። ሐጅ የሚያደርጉ ብፁዓን ናቸው የሚል ከፈለጋቸው አሳያቸዋለሁ። ቅዱሳን ሐጅ የሚያደርጉ ሁሉ ብፁዓን ናቸው ይላል የጌታ ሰው። እሺ አሁን ብሉይ ኪዳን ነው። በብሉይ ኪዳን ማን ነው? እንትን ላይ ነው፣ በዕብራይስጥ ነው መጀመሪያ የተጻፈው። ያው እና ምዕራፍና ቁጥር ሊያስገባው ነው። ዮሴፍ እየተከታተልክ ነው አይደለ? ያው እና ምዕራፍና ቁጥር እናስገባ እዚህ ጋር አሁን ቀጥታ ሂብሩ የሚለው ላይ እንገባለን። እዚህ ጋር ሂብሩ አሁን እዚህ ጋር እንገባለን። አሁን እዚህ ጋር እያለ ወደ አማርኛ እንቀይረው። ያው መጣ። ምን ይላል ይሄ ቃል? ይሄ ቃል ምን ይላል? በፈጠራችሁ ይሄን ስም ኮሜንት ላይ ቀውጡት። ይሄን ስም ኮሜንት ላይ ይቀወጥ። ማን ይላል ይሄ ስም? ይህ አካል ማን ነው? ሙሐመድ ማን ነው? መጽሐፍ ቅዱስ ላይ ስማቸው ተጠቅሷል። ያው ሙሐመድ ይላል። ሙሐመድ ወደ አረበኛ አልቀይርላችሁ። ወደ አረበኛ አልቀይርላችሁ። ምዕራፍ ነበር ያልከኝ? ሶንግ ኦፍ ሶሎሞን 5:16። የትኛው ምዕራፍ ነው? ሶንግ ኦፍ ሶሎሞን 5:16። ወደ አረበኛ አልቀይርላችሁ። ምን አባ ስለኛ መጽሐፍ ቅዱስ ገብተህ የምትተነትነው? ስለ ሙሐመድ ብቻ አውራ። ቆይ ልጄ አንዴ ተረጋጊ። ይሄ ቃል ምን ይላል? በፈጠራቸው ቃል አንድ ብቻ አይደለም፣ ወደ 10 ጊዜ ይሆናል። ሙሐመድ ይታያቸዋል። የተባለውን ንገረን፣ አስረዳ። ስለኛ መጽሐፍ ቅዱስ እኛ ስርዓት አውሪ። ስለ ነቢያችን ሰለላሁ ዐለይሂ ወሰለም በስርዓት አውሩ። እኔን ስደቡ፣ እኔን እንደፈለጋችሁ ከፍ አድርጋችሁ ተናገሩ። እኔን ስደቡ፣ እኔን እንደተናገሩ ድምጻችሁን ከፍ አድርጋችሁ። ሁሱ ይሄ እኮ የኢትዮጵያ መጽሐፍ ቅዱስ ወይም የኢትዮጵያ ኦርቶዶክስ የሚጠቀምበት መጽሐፍ ቅዱስ ሳይሆን እስራኤሎች የሚጠቀሙበት የዕብራይስጥ መጽሐፍ እኛ በዛ የምንተዳደረው በኢትዮጵያ መጽሐፍ ቅዱስ አማርኛውን ነው። ከዛ ላይ ጥቅሱ ንገረን፣ እኛም እንማርበታለን። የኢትዮጵያ ኦርቶዶክስ ይዘናልና አስረዳን። ብሉይ ኪዳን የተጻፈው በምን ቋንቋ ነው? መጀመሪያ የተጻፈው በአማርኛ ነው ወይንስ በዕብራይስጥ ነው? መልሱ። መጀመሪያ በዕብራይስጥ ተጻፈ። ወደ ኢትዮጵያ ግን የመሰረቱ ቋንቋ ምንድን ነው? ዕብራይስጥ ነው። እኔ ቁርአን በምን ቋንቋ ነው መጀመሪያ የተጻፈው ብትለኝ በአማርኛ አይደለም። በምንድን ነው የተጻፈው? በአረበኛ ነው።
አስረዳል። እሺ ችግር የለም አስረዳት። በምን ቋንቋ ነው የተጻፈው? በዕብራይስጥ ነው። አሁን ያደረኩት ዕብራይስጡ ላይ ገባኝ። ከዛ ጋር ሙሐመድን የሚል አለ። ሙሐመድን የሚል ይሄን ገብታችሁ ስታዩት ሙሐመድ የሚል ቃል እዛው ላይ የዕብራይስጡ ጋር ያሳያችኋል። ሙሐመድ ይሄ ነው። ሙሐመድ ብሎ አስቀምጦታል እዛው ላይ ሐጅ ሲያደርጉ እንደነበር ነብያቶች ከፈለጋቸው ያሳያችኋል። ምን ማስረጃ አለ? ዕብራይስጥ መጽሐፍ ቅዱስ ለመሆኑ ምን ማስረጃ አለ? በምን ማስረጃ ነው የምትምትሉ? ኢትዮጵያ መጽሐፍ ቅዱስ የገባው ክርስቶስ ከተወለደ በኋላ ከ7 ዓመት በኋላ ወደ ኢትዮጵያ መጣ መጽሐፍ ቅዱስ። የዛን ጊዜ የነበረው የዕብራይስጥ መጽሐፍ ቅዱስ ይሄን እንደሚል በምን ማስረጃ አለ? ጉጉል ላይ ነው? በምንድን ነው እንድናየው? ከየት ነው የምናገኘው? ክርስቶስ ከተወለደ በኋላ ነው። ከተወለደ በ7 ዓመቱ ነው ወደ ኢትዮጵያ የገባው መጽሐፍ ቅዱስ። ታንጅ ሶሌ በኢትዮጵያዊ ጀንደረባ አማካኝነት መሰለኝ መጽሐፍ ቅዱስ ወደ ኢትዮጵያ የመጣው። ማስተማር የጀመረው ክርስቶስ በስንት ዓመቱ ነው? ማስተማር ሳይጀምር መጽሐፉ ገብቶ ነበር። ተአምር መስራት የጀመረው ከ7 ዓመቱ ገና ሕፃን እያለ ነው። ኢየሱስ ክርስቶስ ተአምር መስራት የጀመረው ገና ልጅ እያለ። ማስረጃሽ ምንድን ነው? እና ትልቁ ላይ አድርግሽና ውጭ እናሳየን። ያላ አቆጣጠራችንን ለዛ ነው 7 ዓመት ወደኋላ የሆነው ክርስቶስ ከተወለደበት ጊዜ ጀምሮ 7 ዓመት ወደኋላ ሌክ የሆነው ተአምር መስራት የጀመረው በ7 ዓመቱ ነው ብላናለች። አውጭ እናሳየን። መጽሐፍ ቅዱስ ላይ እንደዛ የሚላለ ክርስቶስ ተአምር መስራት የጀመረው እንደ እስልምና ገና እንደተወለደ ነው። ገና እንደተወለደ ገና በማህፀን እያለ በእመቤታችን ቅድስት ድንግል ማርያም እያለ ነው ተአምር መስራት የጀመረው። አንዴ በ7 ዓመቱ ነው ብለሽ ነበር። አሁን ደግሞ ቀነሽው እና ገና በማህፀን ውስጥ እያለ ነው አልሽ። እሺ ጋር እንደዛ አይደለም። ክርስቶስ እንደ መጽሐፍ ቅዱስ ለመጀመሪያ ጊዜ ተአምር መስራት የጀመረው እሱ አስጨርሰኝ እስቲ እሱ አስጨርሰኝ። እሺ ትጨርሳለህ። ክርስቶስ ኢየሱስ እንደ መጽሐፍ ቅዱስ ማስተማር የጀመረው ማን ነው? ተአምር መስራት የጀመረው በስንት ዓመቱ ነው? ከ33 ዓመቱ በኋላ ማስተማር። እሺ መልስሻለሁ። እሺ አንዴ እና ተአምር ክርስቶስ እንደ መጽሐፍ ቅዱስ የጀመረው ለመጀመሪያ ጊዜ የሰራው ተአምር ምንድን ነው? መቼ ነው ከተባለ ማስተማር ከጀመረበት ጊዜ በኋላ ነው። እሱም ለመጀመሪያ ጊዜ የሰራው ተአምር ምንድን ነው? ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ መጠጥ መስራት ነው። መጠጥ መስራት ሰርግ ተጠርቶ ታስታውሻለሽ አይደል? ኤልሳ ጋር ስትሄድ ገና ማህፀኗ ውስጥ እያለች ሆዷ ውስጥ ሰገደ ይላል። ከዛ ጀምሮ ተአምር እኮ አይደለም። ስለ ተአምር ከእኔ መጽሐፍ ቅዱስ ላይ ማስረጃ ለምን አላሳይሽም? ለመጀመሪያ ጊዜ የሰራው ተአምር ኢየሱስ ክርስቶስ ሰርግ ተጠርቶ ሄዶ ነው አይደለ? የዛኔ ወደ መጠጥ ሰርቶ ሰጣቸው። ላሳይሽ። ኢየሱስ ክርስቶስ ለመጀመሪያ ጊዜ የሰራው ተአምር ኢየሱስ ክርስቶስ የሙሐመድን ለምን አታስረዳኝም? እናንተ እኮ ናችሁ ስለ ክርስቶስ የጀመራችሁልኝ ነው ላስረዳችሁ እንጂ እኔማ የጠየቃችሁኝን ብቻ እየመለስኩላችሁ ነበር። በራሳችሁ ጊዜ ወጣችሁ። አሁን የኢየሱስ ክርስቶስ የመጀመሪያው ተአምር ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ይገኛል። ያው እነዚህ ጋር በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። ሰርግ ተጠርቶ ሄደ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር፣ ማርያምም እዚያው አለች። እሺ እንቀጥል። የወይን ጠጅን ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ግን አልደረሰም ማለት። እናቱም ለአገልጋዮቹ የሚላቸውን ሁሉ አድርጎ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። አውቃለሁ። ውሃውን ወደ ወይን ተቀየረው። ተረጋግኝ እኮ እሺ። በቃ እዚህ ጋር ምን ይላል መሰለሽ? እሱን ታሪኩን ካወቅሽው ኢየሱስ ክርስቶስ ለመጀመሪያ ጊዜ ያደረገው ተአምር ይሄ ነው። ያው እና እዚህ ጋር ምን ይላል መጨረሻ ላይ ቁጥር 11 ኢየሱስ ይህን የምልክቶች መጀመሪያ የተአምራት ወይንም የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጸ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ስለዚህ የመጀመሪያ የሰራው ተአምር ኢየሱስ ክርስቶስ ወይነ ጠጅ መስራት ነው። ወይነ ጠጅ መስራት ነው። እንዳም ሰርቶ የሰጣቸው ወይነ ጠጅ አስካሪ ወይነ ጠጅ ነበረ። እና አሁን ምንድን ነው የተፈጠረው ታዲያ?
ኢየሱስ ክርስቶስ የሰራው ተአምር አንቺ በ7 ዓመት ነው ያልሽው ስህተት ነው። ያው መጀመሪያ ጊዜ የሰራው ተአምር ይሄ ነው እያልኩሽ ነው። የለጠች የዛኔ ከ33 ዓመት አስተምሮ በኋላ የዛኔ ነው የሰራው። እሺ ዮሴፍ ጥያቄ ምን ነበር? ገና ዛሬ መግባቴ ነው። ሙሐመድ በ6 ዓመት ያገቡትን ነገር አስረዳኝ ብቻ። ይሄን ብቻ ነው ማወቅ ፈልገው። ጥያቄ እንዲህ ይላል። እሺ ዮሴፍ ቀጥል። ጥያቄ ምንድን ነው? አሁን በቃ እኔ ከዚህም በፊት አይቼ ነበር። እሺ አሁን ማስረጃ ሁሉ አለ ኢየሱስ መልአክ መሆኑን። ግን እኔ አሁን ዝም ብዬ በቃ ከእግዚአብሔር በቀር ምንም አምላክ የለም ብዬ እሱም ብቻ ይዤ ብሄድ ምንድን ነው? እንዴት ይታያል ይሄ ነገር በእምነታችሁ? ይኸውልህ አንድና ብቸኛ የሆነውን አምላክ የነቢያትን አምላክ እናምልክ ነው እኛ ጥሪያችን፣ ሌላ አይደለም። መሲሁ ከነቢያቶች መካከል አንድ ነቢይ ነው። ከመልእክተኞች መካከል አንድ መልእክተኛ ነው። በጣም እናከብረዋለን፣ በጣም እንወደዋለን። ነገር ግን እንደ ክርስቲያኖች ወደ መለኮት ከፍ አናደርገውም። እንደ አይሁዶችም ሐሰተኛ ነው ብለን ዝቅ አናደርግም። መካከል ላይ ነው ያለነው። ገብቶሃል አይደለ? አምላክ መርጦታል፣ ለእስራኤል ልጆች ልኮታል። በእርሱ ትምህርት ሰዎች ይድኑ ነበር በዘመኑ። ገብቶሃል አይደለ? በጣም የተወደደ ነቢይ ነው። አላህ በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ጠርቶታል። በቅርቢቱም ዓለም በቀጣዩ ዓለምም የተከበረ ብሎ ገልጾታል። ገብቶሃል? ሙታንን እንዲያስነሳ ተአምር ሰጥቶት ነበር። ማየት የተሳናቸውን እንዲፈውስ ተአምር ተሰጥቷል። ለምጽ ያለባቸውን እንዲፈውስ ተአምር ተሰጥቷል። አጠቃላይ የበሽታ አይነቶች ይምጡ በመሲሁ ዘመን ይፈውሳቸው ነበር። ይህን ተአምር አላህ ሰጥቶታል። አላህ በቁርአን ላይ ሲገልጽልን ምን አለ? ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ብሩሱል ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ በርካታ ተአምራትን ሰጠሁት ይላል። የመልእክተኛነቱ ማረጋገጫዎች ናቸው። መሲሁ ምን አለ? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ መልእክተኛ ነኝ አለ። አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም አለ። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። ከራሱ አይደለም፣ ከጌታ የተሰጠ ተአምር ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። በነቢያት በኩል ሲሰራ የነበረው ያን ሁሉ ተአምር በክርስቶስ በኩል ሰራ። እነዚህን ምን አደረጓቸው? አይ ራሱን የሰራቸው የአምላክነቱ መገለጫዎች ናቸው ብለው ሸወዷቸው። በፍጹም ግን እነዚህ የአምላክ ስራዎች ናቸው። በክርስቶስ በኩል የአምላክን ክብር ይገልጣሉ እንጂ እነዚያ ክርስቶስ አይደለም እያደረጋቸው ያለው። አምላክ በክርስቶስ በኩል እየሰራ ነው። ቦታቸዋል አይደለ? በሙሴ በኩል ባህርን ሲከፍል እንደነበር በመሲሁ በኩል ሙታንን አስነሳ። በነቢያት በኩል አምላክ ተአምርን ያደርጋል። ምንድን ነው ዓላማው ከተባለ እውነተኛ መልእክተኞቹ መሆናቸውን ማረጋገጫ ነው። ያ አልዓዛርን በሚያስነሳ ጊዜ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ። ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አምላክ እንደሆንኩ እንዳውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ነው አለ። የእውነተኛ መልእክተኛነታቸው ማረጋገጫ ተአምራቶች ገብቷችኋል አይደል? ስለዚህ ክርስቶስ የአምላክ መልእክተኛና ነቢይ ናቸው። የተከበረ ነቢይ ነው። እኔ የምጠራህ ወደ ኢስላም እንድትመጣ ነው። የነቢያቶች መንገድ ሆነ አምላክ አላህ ሱብሓነሁ ወተዓላ ሙሐመድ አንተንም ሆነ ቀደምት ነቢያትንም ሙስሊም እንድትሆኑ ነው ያዘዝኩት። ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት ለእናንተ ደነገግኩላቸው ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ኢስላም ማለት ለዚህ አንድና ብቸኛ ለሆነው አምላክ ለእርሱ ፍጹም ታዛዥ ነው። እርሱን በብቸኝነት መግዛት፣ በእርሱ ላይ ቀጥታ ተሳታፊ ያ አንድ አምላክ የነቢያት አምላክ በአንድነቱ ላይ ሶስትነት የለበትም። ያ የነቢያት አምላክ ዘላለማዊ ሕያው ነው። በሕያው ላይ ሞትነት የለበትም። ያ የነቢያት አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። እሱ የማይለዋወጥ ባህሪ ነው ያለው። የመለዋወጥ ባህሪ የፍጡር ባህሪ ነች። ይታቻላል። እርሱ ሰውም ነው አምላክም ነው ተብሎ አይገለጽም። ነቢያት አምላክ ብቻ ነው። መጽሐፍ ቅዱስም ላይ አነ ረቡ ላ አተገየር ይላል። እኔ አምላክ አይለዋወጥም ይላል። የመለዋወጥ ባህሪ የለውም እርሱ። ያ አንድ አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። አምላክ ጌታ ነው ባሪያም ነው ተብሎ አይገለጽም በፍጹም። ያ አንድ አምላክ ኃያልና አሸናፊ ነው። በኃያልነቱ በአሸናፊነቱ ላይ ተሸናፊነት የለበትም። የፈጠራቸው ደካማ ፍጥረታቶች እርሱን ሊገድሉት፣ ሊሰቅሉት፣ ሊቀብሩት በፍጹም አይችሉም። በፍጹም እርሱንም አያዩትም፣ አይደርሱበትም። ቦታቻላረ ማንም ሊቀርበው በማይችል ብርሃን ይኖራል። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም ተብሎ ነው የተገለጸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አካባቢ ላይ ምን ይላል? እሺ አሁን እሱ ያየው አንድም ሰው እንኳን የለም እያለ ይናገራል። እሺ ቀጥል።
አሁን በእናንተ እምነት አንድ ሰው አላህ በብቸነት የሚመለክ አምላክ ነው፣ ሙሐመድ ደግሞ የእሱ መልእክተኛ ነው ብላችሁ ካመናችሁ ጀነትን ታገኛላችሁ። አሁን እኔ ደግሞ እግዚአብሔር በብቸኝነት የሚመለክ አምላክ እሱ ብቻ ነው እና ኢየሱስ የእሱ መልእክተኛ ነው ብዬ ካመንኩ የዘላለምን ሕይወት አገኛለሁ ወይ? ኦኬ፣ በመጀመሪያ ክርስቶስ በዘመኑ የተላከ መልእክተኛ ነው ብለን ማመን ግዴታ ነው በእኛ ላይ። ነገር ግን የመጨረሻውን ዘመንም ነቢይ ማመን ግዴታ ነው። አንድ ሰው ተነስቶ አይሁዲዎች እኛ የሙሴን መልእክተኛነት እናምናለን፣ አምላክ እግዚአብሔር አንድ ነው ቢሉ መሲሁን እስካልተቀበሉ ድረስ የፈለገ ቢሆን መንግስተ ሰማያትን አያገኙም። አየህ፣ እንዲያምነናል እኮ በሙሴ ቢሉ አይሆንም፣ አይሰራም። አንድ ነቢይ ጥሎ አንድ ነቢይ መካድ አይቻልም። እዚህ ነው አይሁዶች ከሃዲ የሆኑት። መሲሁን በመካዳቸው ብቻ አመኛ ያስብላል፣ ከሃዲ ያስብላቸዋል። ወቢኩፍሪሂም ወቀውሊሂም ዐላ መርየም ቡህታነን ዐዚማ ይላል። አምላክ ዘንድ አንድ ህግና ስርዓት አለው። አንድ ነቢይ ብትክድ ሁሉንም ነቢያት ብታምን ዋጋ የለም ማለት ነቢያቶቹ የሁላቸውን ነቢይነት መቀበል ግዴታ በቃል አይደለ? ያ ነው እና የእርሳቸውን ነቢይነት እስካላመነ ድረስ ሰውየው መንግስተ ሰማያትን አያገኝም። አላህ በቁርአን ይላል ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ፣ ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው አላህን የምትወዱ ከሆናችሁ እኔን ተከተሉኝ በላቸው። አንተን ይከተሉ፣ አንተን ሲከተሉ የኔን ውዴታ ያገኛሉ አለ። ይህን ቃል በመሲሁ በኩልም እንደተናገረለት ማለት ነው። ገብቶሃል አይደል? ምን ይላል? እኔ ህይወትም መንገድም እውነትም ነኝ፣ ያለ እኔ በቀር ማንም ወደ አብ የሚሄድ የለም ይላል አይደል? ወደ አብ አድራሽ ነው። ያለ እርሱ ማንም ሰው መሄድ አይችልም ነበር በዘመኑ። በክርስቶስ ነቢይነት ካላመኑ የክርስቶስን መንገድ ካልተከተሉ ሰዎች በዘመኑ ማንም ሰው ወደ አምላክ የሚሄድ የለም ነበር። አሁንም በዚህ ዘመን ላይ ምን አለ አላህ? ወደ እኔ ሰዎች መምጣት ሲፈልጉ በአንተ ነቢይነት ማመን አለባቸው፣ በአንተ ነው ማለፍ ያለባቸው እያለ ይናገራል። በሙሴ ዘመን ልክ እንዲሁ፣ በአብርሃም ዘመን ልክ እንዲሁ እነዚያ የወረደውን ህግና ስርዓት እስካላመና ያን ነቢይ እንደ ነቢይ አምኖ እስካልተከተለ ድረስ በፍጹም የአምላክን መንገድ ሊያገኝ አይችልም። እና ይህ ነው ከመሲሁ በኋላ ለዓለም ህዝብ የተላኩት ነቢይ እርሳቸው ናቸው። ያስተማሩት የመሲሁን መንገድ ነው። የአብርሃምን የኢስሐቅ የያዕቆብን መንገድ ነው። በሙሉ ቁርአን ላይ ብታስተውሉና ብታዩ አብርሃም ምን አስተምሯል፣ ኢስሐቅ ምን አስተምሯል፣ ያዕቆብ ምን አስተምሯል፣ የእነዚህን መንገድ ተከተሉ ይለናል አላህ። 18 ነቢያትን በአንድ ገጽ ላይ ሱረቱል አንዓም ላይ ከገለጸ በኋላ ምን ይላል አላህ? ወቲልከ ሑጀቱና አተይናሃ ኢብራሂመ ዐላ ቀውሚሂ ነርፈዑ ደረጃትን መን ነሻእ ኢነ ረበከ ሐኪሙን ዐሊም ووهبنا له إسحاق ويعقوب كلا هدينا ونوحا هدينا من قبل ومن ذريته داود وسليمان وأيوب ويوسف وموسى وهارون وكذلك نجزي المحسنين وزكريا ويحيى وعيسى وإلياس كل من الصالحين وإسماعيل واليسع ويونس ولوطا وكلا فضلنا على العالمين. 18 ነቢያትና አሁን የጠቀስኩት በአንድ ገጽ ላይ አላህ ከገለጸ በኋላ እነ ኖህ እነ አብርሃም እነ ኢስሐቅ እነ ያዕቆብ እነ መሲሁ እነ ሙሴ ካለ በኋላ ምን አለ? ኡላኢከ አለዚነ ሀደላህ፣ ሙሐመድ ሆይ እነዚህን ከአንተ በፊት የመራኋቸው ወደዚህ ወደ ቀኑ መንገድ ወደ ኢስላም እነዚህን ነው። በእነዚህም መንገድ ላይ እንድትሆን አዘዝኩህ ተከተል ይላቸዋል። አየህ፣ እኛ የነቢያትን መንገድ ይዘውልን የመጡት እርሳቸው የአብርሃምን መንገድ ተከተሉ፣ የኢስሐቅን የያዕቆብን መንገድ ተከተሉ። ያም ያንን አንድና ብቸኛ የሆነው አምላክ አምልኩ ነው። የእርሳቸውን ነብይነት አምኖ መቀበል፣ የእርሳቸውን ስትቀበል የቀደምት ነቢያትን መንገድ እንደተቀበልክ ነው። መንገዳቸው አንድ ነውና ነቢያቶች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አልአንቢያ ዲኑሁም ዋሂድ ወሁወ ልኢስላም። ነቢያቶች አንድ ነው መንገዳቸው፣ እርሱም ኢስላም ነው። ለዚያ አንድና ብቸኛ ለሆነው አምላክ ለእርሱ ታዛዥ ነው። ይሄ ነው። እሺ በጣም አመሰግናለሁ። በቃ እሺ፣ አሁንም አነባለሁ። በደንብ እያነበብኩ ነው። እኔ አንተም መከተል ከጀመርኩ ጊዜ ጀምሮ በደንብ እያነበብኩ ነው። ግን አሁን እኮ እዛ ቤተክርስቲያን እነሱ የሚነግሩን እሱም አምላክ እንደሆነ ነው። ግን እኔ መጽሐፍ ማንበብ ከጀመርኩ ጊዜ ጀምሮ አንድም ቦታ ላይ እሱም ግን ያ እንትኑስ እንዴት ነው? እኔና አብ አንድ ነን የምለው ነገር እንዴት ነው? እሺ ችግር የለውም። እኔና አብ አንድ ነን፣ እኔና አብ አንድ ነን የሚለው በመለኮት ነው ብለው ይነግሯቸዋል። ላ ክርስቶስ ራሱን አምላክ አድርጎ አያውቅም። ክርስቶስ አምላክ እንዳለው ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ አለ። አምላክ አለኝ ብሏል። خلاص ግልጽ ቃል እየተናገረ
ሙሕከም እኛ ጋር ሙሕከምና ሙተሻቢህ የሚባል ነገር አለ። ግልጽ ቃልና አሻሚ የሆነ ቃል የሚባል አለ። ግልጽ ከሆነው ቃልና ከአሻሚው ቃል የትኛን ነው የምትይዘው? ግልጽ የሆነው የተቀመጠው ገብቶሃል አይደለ? ግልጽ ቃል እዚህ ጋር እኔ አምላክ አለኝ ብሎ እየተናገረ ሌላ ቦታ ላይ እኔ አብ አንድ ነን ብሏል። እኔ ከአብርሃም በፊት አለሁ ብሏል። እኔ ላይ አብ ላየ ብሏል። ስለዚህ ይህ አምላክ ያደርገዋል ብሎ ሙተሻቢ የሆኑ ቃላቶችን ፈልገው አምላክ ለማድረግ የሚሄዱበት መንገድ ይሄን አላህ በቁርአን ላይ ጠቅሷል። እዚያ በልባቸው ውስጥ በሽታ ያለባቸው ሰዎች ከግልጹ ቃል ይልቅ ተመሳሳይ የሆኑ ሙተሻቢ የሆኖችን ለቅመው እነዚያን ይወስዳሉ አለ። በግልጽ እኔ አምላክ አለኝ እያለ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ አምላካቸው አድርጋለሁኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንተ አለ አንድና ብቸኛ እውነተኛ ሆነ ከአምላክ ነህ አለ። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችለች የዘላለማዊ ሕይወት አለ። ይህ የዘላለማዊ ሕይወት በምን እንደሚገኝ ተናገረ። አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ እየገለጸ አንተም ጭምር ነህ ብሎ ክርስቶስን መናገር ይሄ መካድ ነው። እሱ ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ትእዛዙ ያን አንድና ብቸኛ የሆነውን አምላክ እንድታምኑ እርሱ እንድታመልኩ ነው። እርሱ ደግሞ የዚያ መልእክተኛና ነቢይ መሆኑን ማስተማር። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አምላክ አለው እያለ አንተ እሱ ራሱ አምላክ ነው ጭምር ከእርሱ ጋር ይሄ አስኬድም። እንደዚህ አምላክ አንድ ነው፣ በአንድነቱ ላይ ሁለትነት የለም፣ አያጋራም። ክብሩን አሳልፎ ለማንም አይሰጥም። ይወስላል። ያ ክርስቶስ የእርሱ መልእክተኛና ነቢይ ናቸው። ይሄ ነው። ታዲያ እኔና አብ አንድ ነን ሲል ምን ማለት ነው? ታዲያ እንደዛ ካልሆነ ከተባለ አሁድን ማንበብ አለብን። እዚያ ላይ ስለሆነ አንድነት እያወራ ነው። የምን አንድነት ነው ከተባለ ምን ይላል እዚያ ጋር? እነዚህ ሐዋርያቶችን የሚጠብቃቸው እርሱ እንደሆነ ይናገራል። ቀድሞ አብ እንደሚጠብቃቸውም ይናገራል። የሚጠብቃቸውም አብ ነውና እኔ እጠብቃቸዋለሁና እኔና አብ አንድ ነንና እያለ ይናገራል። ሐዋርያቶችን በመጠበቅ አንድ ናቸው ነው ባጭሩ። አምላክ ይጠብቃል አማኞችን አይደለ? ከአምላክ በታች ማን ነው የሚጠብቃቸው ቢባል ያ ከአምላክ ዘንድ የተላከው እንዲጠብቃቸው የተላከው ያ መልእክተኛ ነው። በምን ይጠብቃቸዋል? በትምህርቱ ይጠብቃቸዋል፣ ወደ ስህተት መንገድ እንዳይሄዱ ይታል አይደል? ስለዚህ አውዱ ላይ ስናነባው አንድነቱ እያወራ ያለው ስለመጠበቅ ረገድ ነው። አማኞችን ምዕመናኖችን አምላክ የሚጠብቃቸዋል። ከአምላክ ዘንድ ተወክሎ የተላከ ያ መልእክተኛና ነቢይም በትምህርቱ ይጠብቃቸዋል። ስለዚያ ነው እየተናገረ ያለው ማለት ነው። ይህን አብ አንድ ነን የሚለው እንደዚያ ነው። እሺ አመሰግናለሁ። በቃ አሁንም እኔም በደንብ እያነበብኩ ነው። ጥያቄ ሲኖረኝ እየመጣሁ እጠይቃለሁ። እሺ ሳራ ሰላም ነው? እንዴት ነሽ? ሳራ ጥያቄ አለሽ? ጥያቄ የለኝም፣ ግን እኔ ወደ እስልምና መምጣት ፈልጋለሁ። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሃዱ አላ ኢላሃ ኢለላህ ማለት እነሆ ከዚያ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የእርሱ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሻል። አንድ ሰው ሙስሊም ሲሆን ጊዜ የነቢያትን ህብረት ተቀላቀለ ማለት ነው። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቁብ፣ እነ መሲሁ፣ እነ ማርያም እነዚህ ሁሉ የአምላክን ህግና ስርዓት ጠብቀው ሲሄዱ የነበሩ እዚያ ለአንዱ አምላክ በብቸኝነት የሚገዙ ነበሩ። የእነርሱን ህብረት መቀላቀል ምንኛ ያማረ ሆነ። አንድ ሰው ሙስሊም ሲሆን ጊዜ አላህ ስብሐነሁ ወተዓላ ምን ያደርግለታል ወደሚለው ስንመጣ የመጀመሪያው ስጦታው ምንድን ነው? ለዚህ ለሰለመ ሰው ያለፈ ኃጢአቱን ሁሉ ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። አላህ ስብሐነሁ ወተዓላ ይህም በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል።
ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ኃጢአታቸውን ይቅርልላቸዋለሁኝ አለ። በሌላ ቦታ ላይ አምላካችን አላህ ስብሐነሁ ወተዓላ ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እምርለታለሁ እያለ ይናገራል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነ አላህ የቱቡ ዐለይህ ኢነ አላህ ገፉር ረሒም ይላል። በኃጢአት ነፍሱን ከበደለ ራሱን ተመልሶ ያስተካከለ የአምላክ አላህ ንስሐውን እቀበለዋለሁኝ፣ ኃጢአቱን ይቅርለታለሁኝ፣ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ይናገራል። እሺ ይህ ነው አንድ ቀበል ጊዜ በቀጣዩ ዓለም ምን ቃል ገብቶለታል አምላክ ወደሚለው እንምጣ። መቼም አምላክ ቃል ሊገባልን ይገባል። ከሞት በኋላ ስላለው ህይወት ሊነግረን ይገባል። አንድ ሰው ሙስሊም ሆኖ ከሞተ ቀጥታ ወደ ገነት እንደሚሄድ አላህ ይናገራል በቁርአን ላይ። አላህ በቁርአን ላይ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወ ልዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩት የገነት ጸጋ ተዘጋጅታላቸዋለች ይላል። በእርሷም ውስጥ ዘውታሪዎች ሲሆኑ አሉ። ይህም የእኔ የአላህ ቃል ነው አለ። ቃል የሚገባልን ራሱ አምላክ ነው። ሌላ ሰው ተነስቶ አላህ ገነትን ያስገባቸዋል አይደለም። ላላ ራሱ ነው ቃል የሚገባው። ወዕደላሂ ሐቃ ይላል። ይህ የእኔ የአላህ ቃል ሲሆን ቃሌም እውነት ሲሆን እያለ ይናገራል። ወሁወ ልዐዚዙል ሐኪም እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል። እና ይህ ነው አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመልበስ ሶላት መስገድን ትጀምራለች ማለት ነው። ስለ ሶላት አሰጋገድ በመማር ሙስሊም ጓደኞች ይኖሩሻል ስለ ሶላት የሚያስተምሩሽ? የለኝም። እኔ ብቻዬን ነኝ መዳም ቤት ውስጥ ያለሁት። እሺ በቃ ከላይ ያለችዋን ቢንት ሙስሊም የምትለዋን ፎሎ አድርጊያት፣ ታገኝታለች፣ ታስተምርሻለች። ቢንት አንድ ሚኒት ሽናንሹና እናግረ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ፎሎ አድርጊያትና እንትን በያት። ኦኬ ፎሎ መልሽልኝና በውስጥ አሁን ላውራሽ፣ ከዛ አሳይሻለሁ። አየሽ እና ስምሽ ሳራ ነው አይደለ? መቀየር ካልፈለግሽ ችግር የለውም። ስሙ ችግር የለበትም። ሳራ የመዳም ያወጣችልኝ ስም ነው፣ ግን በሙስሊም ስላለ ችግር የለውም። ችግር የለውም። መርሐባ። እሺ አመሰግናለሁ። ከላይ ያለሽው ልጅ ሰላም፣ እንዴት ነሽ? ብሬ አቤት፣ ደህና ዋላችሁ? ደህና ነኝ እኔ። ደህና ነን አልሐምዱሊላህ። እንዴት ነሽ? አለሁ። ያው ቀን የሰጠኸኝን ጥቅስ አገኘሁትና አነበብኩት። ትክክል ነው። ሌላኛው ለምሳሌ ይሄ ጎባጦች፣ አንካሶች የተባለውን ልክ ነው፣ አንብቤዋለሁ። ሌላ ደግሞ ምንድን ነው በዝሙት የተወለዱ እስከ ትውልዳቸው ምንድን ነው እስከ ስንት ትውልድ ነው? እሱን ስለሱ ደግሞ እሱስ ይሄኛውን አየሁት። ያንንም ልየው ላሳይሽ። እሱ ጥቅሱን አሳየኝና አውጣልኝና ስክሪንሻት ላድርገው። ከዛ እዚህ እፈልገዋለሁ። ችግር የለውም። መጽሐፍ ቅዱስ ላይ ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ ጉባኤ እንዳይገቡ ይላል። ያውና ላሳያችሁ እዚህ ጋር መጽሐፍ ቅዱስ ላይ ያውና ይታያችኋል። ቁጥር 1 እንለፉት ከይቅርታ ጋር ህፃናቶች ካላችሁ ቁጥር 1 ያውና ቁጥር 1 ይሄ እዚህ ጋር አለ። ቆይ እሱንም አንድ ላይ ማየት እፈልጋለሁ። ልጠይቅህ ነበረ ግን አፍሬ ነው። ያውና እሺ ቁጥር ኦሪት ዘዳግም ምዕራፍ 23 ከቁጥር 1 ጀምራችሁ አምጡት። የተቀጠቀጠ ብልትም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። እሺ እና ያኛው ከዚህ ቀጥሎ ነው። ይሄን ስክሪንሾት አደረኩት። እሺ ያው ቁጥር 2 ላይ ያው ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዲገቡ ክልክል ነው። እሺ ምዕራፍ 23 ይላል። ምን ላይ ነው ታላይ የሚለው? ዘዳግም። ቆይ እንደሱ ዝቅ እንዳረከው ቆይ ስክሪንሾት
ኦሪት ዘዳግም ነው። ያ እሺ አመሰግናለሁ። መርሐባ መርሐባ መርሐባ። እሺ ይህን ይመስላል። እዚህ ጋር ይሄ ቀኑ ነው። ይህን አይተሸዋል ይመስለኛል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይንም አንካሳ ወይንም አፍንጫ ደፍታታ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ ወይንም አይነ መጭማጫ ወይንም እከካ ወይንም ቋቁቻ ወይንም ጃንደረባ ነውረኛ ሁሉ ነውረኛ ሁሉ። እሺ እስማኤል እስሚዞ እስሚዝነት